የህይወት መስዋዕትነት እስከ መክፈል ደርሰው ብሩክን ከታገተበት ቦታ መድብልና እንዲሁም ጓደኞቹ ሞገስን በመሆን ከታሰረበት አውጥተው ከልጁ ከምሳሌ ጋር እንዲቀላቀል አድርገዋል። ግን በሚያወጡበት አቅጣሚያ ላይ ያሰቡበትና ካልጠረጠሩበት ቦታ ጥይት ተተኩሶ ሞገስን አጉል ስርፋ እንደሞተውና ሕክምና እንደገባ ግን አሁን ላይ አስጊ ሁኔታ ላይ እንዳለ ተናግረዋል። ምሳሌም አባትሽ አንቺ የታከምሽበት ሀገር ሄዷል እንደተባለችም እንደሚታወቀው አሁን ግን እንዲተበሳቅሎና ብዙ ስቃይ መከራ ስታይ በድንጋጤም ምሳሌ ስታለቅስ ነበረ። ሁሉም አልፎ ግን በህይወት ከተገናኙ በቂ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ለምታበረታቱኝና ወዳችሁ እዲያችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። እንዲሁም ሸር እያደረጋችሁ ላላችሁት ቤተሰቦች ከልብ አመሰግናለሁ። ትልቅ ክብር አለኝ። የምሳሌ ድራማ ባለፈው ቪዲዮዎችን ላይ እንዳየነው ብሩክ ታግቶ አስጊ ሁኔታ ላይ እንዳለና እንዲሁም በአሸባሪዎች በአረመኔዎች እየተሰቃየ እንደነበረ እንዲሁም ደግሞ ወንድሙ መድብል በማፈላለግ ላይ እያለ እንደሆነ አይተናል። በዛሬው ቪዲዮአችን ላይ ደግሞ ሞገስ ሆነም መድብል በብዙ መስዋዕትነት እስከ መክፈል ያደረሰ ብዙ ትግልና እንዲሁም ደግሞ ጭካኔ የተሞላበት ቦታ ላይ በመድረስ የወንድሙንና የብሩክን ህይወት ለማትረፍ ታግለውም ቢሆን ከታገተበትና እንዲሁም ደግሞ ስቃይ መከራ ሲያይበት ከከረመበት ቦታ ላይ አንስተው ወደ ቤቱ አምጥተዋል። መድብልም የታገለለት ትግል አሁን ላይ ወንድሙን አግኝቶ ከቤቱ በማስገባቱና እንዲሁም ከሚወዳት ብዙ መስዋዕትነትና ድካም ካየላት ከልጁ ከምሳሌ ጋር በማቀላቀሉ በጣም ደስ ብሎታል። ግን ይህን ሲያደርጉ ብዙ መስዋዕትነት ከፍለውና እንዲሁም ደግሞ ብዙ ስቃይና መከራ አይተው ቢሆን እንኳን ደግሞም የሞገስን ህይወት አደጋ ላይ በሚጥል ሁኔታ ስለሆነ ጭንቀት ላይ ናቸው። ሞገስም ጓደኛውን ብሩክን ለማስፈታት ሲል መስዋዕትነት የከፈለው ብዙ ነገሮች አሉ። አሁንም ህይወቱ ይትረፍ አይትረፍ የሚያውቀው ፈጣሪ ነው። ግን የተተኮሰው ጥይት ከማን እንደሆነ አላወቀም። ከሆነ እንዲሁም አስፈራርተውትና አስጨንቀውት ምንም አይነት መረጃ እንዲያሰጥ ብለው ካስቀመጡት ልጅዮ ከተተኮሰ ጥይት ሞገስ አጉል ስርፋ ላይ ከመቶ እንዲወደቅና እንዲሁም ደግሞ ሕክምና እንዲያስገቡት ብሩክም ደግሞ ስቃይና መከራ እንዲሁም ደግሞ በጣም ችግርን ስላሳለፈ ሰውነቱ ተበሳቅሎ ስለነበረ ሁለታቸውም የሕክምና አገልግሎት ስለሚያስፈልጋቸው ወደ ሕክምና ገብተዋል። ሁሉም ነገር አልፎ የብሩክም ህይወት ተርፎ እዛ ላይ በመድረሱና እንዲሁም ደግሞ አሁን ላይ ሞገስን ቢመታም እንኳ የሚተርፍ አይነት ሁኔታ እንደሆነ ሐኪሞቹ ቢናገሩም ግን አስፈሪ ሁኔታ ላይ ነው። ብሩክ እንኳን የመትረፍ ሁኔታም ከፍተኛ ቢሆንም ሞገስ ግን የተመታው በጥይት ስለሆነ አጉል ቦታ ላይ ስለሆነ ጭንቀትና እንዲሁም ደግሞ አጠራጣሪ ሆኗል። መድብል ጓደኛዬ ካለው እንዲሁም ስሙን ባልገለጸና አካሉንም ተገልጦ ፊቱን የማያሳውቅ ሁኔታ በሆነው ጓደኛውም እሱም እንደተመታና ሕክምና እንደሚያስፈልገው ተናግሯል። ግን ይህን ሁሉ ሲከፍሉ ብዙ መከራና ስቃይ ምን ያክል ዋጋ እንደከፈሉ የሚያሳየው ብሩክ ከጠፋ ብዙ ቀናቶችና ወራቶችም ስላለፉ ምን ያክል ስቃይና መከራ እንደደረሰበት በጥቂቱ መረዳት ይቻላል። አሁን ላይ ግን ከዛ ስቃይና መከራ ወጥቶ አሁን ላይ ለቤቱ በመብቃቱ እንዲሁም ደግሞ በህይወት እንዲተርፍ መሆኑ በጣም ሁላችንም ደስ ነው ያለን። ምሳሌም ሁልጊዜ አባቴ አይመጣም ወይ እያለች ቅድስትን እያስጨነቀቻትና እያሰቀቀቻት ቢሆንም እንኳ አሁን ደግሞ በህይወት ተርፎ ልታየው በመብቃቷ ቅድስትን በጣም ደስተኛ ሆናለች። ቅድስትም የተሰጣትን አደራና አማና ምሳሌን በስርዓት ይዛ መጠበቋ
እንዲሁም እንደነበረች ለአባቷ ማስረከቧ ውስጧን ደስ እያለው የብሩክ ስቃይ መከራ መብዛቱና እንዲህ ያለው ጉዳት በመድረሱ ግን ተልብ ያዝኛለሁ ብላለች። የመድብልም ጓደኛ ስሙንም ሆነ እንዲሁም ደግሞ መልኩን ግልጽ ያላደረገው ግን በትግልም ሆነ በስቃይ በመከራ ከሞገስ ጋር ሆኖ እንዲሁም ከመድብል ጋር በአንድ በመሆን ብሩክን ለማስፈታት በመቻሉና እንዲሁም ደግሞ በመትረፉ በጣም ደስ ብሎኛል ሲል እንዲሁም እኔ ግን ለማንም ሳይሆን ለራሴ ጥሩ ስራ ለሰዎች ደግሞ ክፉን ነገር ማስወጣትና ጥሩ ነገር ላይ ማድረስ የራሴ ፍላጎትና ምርጫ ስለሆነ አግዣለሁ። ይህን ሳግዝ ግን ታንተ ምንም ፈልጌ እንዲሆን ወይም አንተን ጉዳት ላይ በሚጥል አይነት ሁኔታ ሳይሆን ለራሴ ጥሩ ስራዎችን ለመስራት ጉጉትና ፍላጎት ስላለኝ አድርጌዋለሁ። አሁንም ግን በተፈጠረውና እንዲሁም ደግሞ ጉዳት በደረሰብኝ አጋጣሚ ላይ ምንም አይነት የምነድምበትና የምጸጸትበት ነገር የለም። የምነድመውና የምጸጸተው ግን ፈርቼና እንዲሁም ደግሞ ለግሜ የሰው ህይወት እስከ መጥፋት ደርሶ ቢሆን ያኔ ብዙ ቁጭትና ድዳም አይኖረኝ ነበር። ግን የአቅሜን ታግዬ አሁን ላይ ብሩክን የመሰለ ጓደኛ ስላስፈታሁ በጣም ደስ ነው ያለኝ። እኔም ታክሜ እንደምድን ተስፋ አለኝ በማለት ደስታውን አጋርቷል። ዝናም በጣም ጨካኝና አረመኔ ከመሆኑም አንጻር አይደለም ወንዱን ልጅ ብሩክን አይዲ እንኳን ብዙ የምታሳዝንና የምስኪን የድሃ ልጅ የአረብ ሀገር ሴት የሚመስል አይናማ መግለጻቸውና ማሳወቃቸው ሆኖ እያለ ግን ዝና የሚሰራው ስራ በጣም ጨካኝና በአረመኔነት የተሞላ የአረብ ሀገር ሴትን እንዲሁም ደግሞ በደላላዎችና በአንዳንድ ነገሮች ስቃይ የሚደርስባቸውን ለመግለጽ ያክል ያደረገውን አይተናል። በእርግጥ ስቃዩ ትክክል ነው። የሁላችንም የአረብ ሀገር ሴቶች ስቃይና መከራ በጣም ከፍተኛ ከመሆኑም አንጻር ዝና ግን የራሱን ክፋት በማሳየት እንዲሁም ደግሞ የአረብ ሀገር ስቃይና መከራን አሳይቷል። ስለገለጸልንና ይህንንም ደግሞ ስላሳየልን እኛ እናመሰግናለን። ግን የዝና ጨካኝነትና አረመኔነት በጣም ያስፈያል። ብዙ ግብረ አበሮችን በመያዝና እንዲሁም ደግሞ የራስን ቡድን ፈጥሮ የራስን ቦታና ጊዜ ሁሉን ነገር አጠቃሎ የሰውን ህይወት ለማሰቃየትና እንዲሁም የሰውን ህይወት ለማበላሸት ይህን ያህል ጊዜና ሰዓት ባይፈጅ አሪፍ ነበር። እንዲሁም አንድ የድሃ ልጅና እንዲሁም ደግሞ ሰርቼ እቀይራለሁ ከምትል ህፃን ልጅ ጋር ዝና አግቶ እያሰቃየና እያስጨነቃት ይገኛል። እሷም እባክህን ልፍታኝ፣ እኔ ቤተሰቦቼን ልረዳና እንዲሁም ላግዝ ነው እንጂ የመጣሁት እናንተ ጋር ስገናኝም አረብ ሀገር እሰድሻለሁ ስላላችሁኝ እንጂ እናንተን ፈልጌ ወይም ደግሞ ይሄን አይነት ስቃይ ለማየት ወይም ጋብቻና ከዚህ መኖር ፈልጌ አይደለም እያለች በልመና ብትጠይቀው እንኳን ዝና ግን በጣም ጨካኝ ከመሆኑም አንጻር ከዚህ ከቤት ልትለቀቂ አትችይም፣ እኔ ከፈለኩም አግብቼ ራሴ ላደርግሽ እችላለሁ እንጂ ተለቃሽ የምትሄጅበትና ከዚህ የምትወጭበት አንድም ነገር የለ እያለ ካስፈራራትና ሲያስጨንቃት ነበር። ልጅቱ በጣም የምታሳዝንና የምታሳሳ ትንሽ ልጅ ከመሆኗም አንጻር በጣም ስቃይና መከራ እየበዛባት ስለሆነ በእርግጥ አሁን ላይ ከዛ ከቢሮ ብዙ የታሰሩና ስቃይና መከራ እየደረሰባቸው ያሉ ልጆች ስለሚኖሩ ብሩክ ስለወጣ አሁን ላይ ከህይወቱ ትንሽ ታክሞ ታገገመ ያለውን ነገርና ስቃውና መከራውንም ምን አይነት ልጆች እንደታገቱም ደግሞ ሊያጋለጥ ይችላል። ቦታውንም በህግ እንዲዞርና እንዲፈተሽ በማድረግ ያንን አካባቢ የታገቱትንም ለማስለቀቅ እንደሚሞክር አንጠራጠርም። ቅድስት ብሩክ አሁን ላይ እሷ ከቤት ስላለችለት በጣም ደስ ብሎታል። በቅርቡ አገግሞ ወደፊቱ ሰውነቱና ጤንነቱ እንደሚመለስ ምንም ጉዳትና መከራ ቢደርስበትም ለህይወት አስጊ እንዳልሆነ ሐኪሞች ነግረውታል። ይህም ደግሞ ቅድስት ከጎንህ ነኝ በማለት አበሽረዋለች። አሁን ላይ ኤፍራታ እየተጨነቀችና እየሰጋች ያለችበት ሁኔታ በጣም ከፍተኛ ሆኗል። ለምን አሁን ላይ ምሳሌም ተለቃለች። ብሩክም አሁን ላይ ስለወጣ ይህንን ያስወጣውና ደግሞ ቤት በነበረበት ጊዜ ዝና ብዙ ስቃይና መከራ ስላየ ለምን ይህ ነገር ተፈጠረ በማለት
ኤፍራታ ላይ ብዙ ጥያቄዎችን ለመፍጠሩ አይታሰብም። ኤፍራታም ወደፊት ምን ሊፈጠር ይችል ይሆን? እና ድምጥማጥ በመጥፋቱ ኤፍራታ ላይ ጥያቄ ፈጥሯል። ኤፍራታም ስለተጨነቀች እና ስለሰጋች ለዚቹ ለአረመኔና ጨካኝ ለሆነችው ለጓደኛዋ እህቴ ለምትላት ማህሌት ምን ነው ሞገስ ጠፋ፣ ስልክ የማይደውል መሆኑ ነው ብላ ብትጠይቃትም ማህሌትም ዛሬ ምን እንደተፈጠረና ምን እንደሆነ አላውቅም፣ እኔም ላይ አልደወለም፣ የተፈጠረውን ነገር አላውቅም። እስኪ ትንሽ ቆይቼ ያለበት ቦታ ሄጄ ለማየትና እንዲሁም ደግሞ ስልክ ደውዬ ሰላም ለማለት እፈልጋለሁ፣ ግን የተፈጠረውን ነገር ማወቅ አልችልም እያለች ነበር። ዝና ጋር ግን የተፈጠረ ነገርና እንዲሁም ደግሞ የተከሰተ ነገር የለም። ዝና እንግዲህ አሁን ብሩክ መፈታቱና ማምለጡን እንዲሁም ደግሞ ግብረ አበሮቹን ብዙ ጉዳት ስለደረሰባቸው እነዛን በቁጭትና በጠጠት ይታወቃል። ዝና በራሱ ንዴትና ስቃይ ሌላ በሽታ እንደሚያመጣ ጉራውም ሆነ ጩኸቱም ፉከራውም በጣም የከፋ ነው። ደግሞ አሁን ላይ እሱ ብቻ ነው እንጂ የቀረው፣ ሌሎቹ ሁሉም ጉዳት ስለደረሰባቸው ብሩክ ለማስወጣት ሲባል ሞገስና መድብል እንዲሁም ደግሞ ጓደኛው ሆነው ሁላቸውም ደብድበውና እንዲሁም ደግሞ ሞቶም ሊኖሩ ይችላሉ። ስለዚህ አሁን ላይ ዝና ይህን ሲሰማ ደግሞ በጣም እንደሚረበሽና እንደሚናደድ ይታወቃል። ማህሌትም ይህን ተሰማች በኋላ በጣም እንደምትጠጠትና እንደምትፈራ ማለት ኤፍራታ ግን አሁን ላይ ብሩክን ይቅርታ ጠይቀሽ ከፊቱ ህይወትሽ ተመለሽ ያለቻትን ማህሌትን እያስላላች ነው። ብሩክን ግን ምንም ቢሆን እንኳን ማህሌትን ወደፊት በነን እንደነበረችው ህይወቱን ማስገባት አይፈልግም። ይህ ሁሉ ስቃይና መከራ የመጣበት በእሷ ሰበብ የተነሳ ስለሆነ አሁን ላይ ደግሞ ከእሷ ጋር ተመልሶ ሌላ ስቃይ ማምጣት ስለማይፈልግ እሷን መቅረብ አይፈልግም። እንዲሁም ታያት እሷን ሌላ ጭካኔ ነገር ማሳየትና ለመፍጠር አይመለስም። ለምን? እሷ የሰራችው ስራ በጣም ትክክል ስላልሆነ ይህንን ሁሉ ዋጋ መክፈል ያደረሰውም የእሷ ስቃይና መከራ ማድረሷ ነው። ስለዚህ ያላት አማራጭ ከዛው ከጨካኙና ከአረመኔው ከእሷን መሰል ከሆነው ዝና ጋር በአንድ ሆና ስቃይም ከሆነ መከራም ደስታም ሆነ ሳቅም አብሯ መካፈል እንጂ ወደ ብሩክ ተመልሳ ግን ደስተኛ ለመሆን አታስበውም። ባታስብ ይሻላታል። አሁን ላይ ዝና ሉላን ለመፈለግ ለመተው ያፈለገ ይመስላል። ለምን? እቤት ውስጥ ህፃን የድሃ ልጅ እና እንዲሁም አረብ ሀገር ከምትገር ሴት እቤት አግተው እያሰቃዩ ስለሆነ አሁን ላይ ሉላን ለመተው እቅድ ያለው ይመስላል። አንቺን ላገባሽ እችላለሁ ባላት አጋጣሚያ ላይ ስለዚህ እሷን ታግባ ሉላን ከመፈለግና ከማሰቃየት ሊያቆም ይችላል። ሉላም አሁን ላይ በጣም ስጋትና ጭንቀት ላይ ናት። እንዲሁም ብሩክን ልናስፈታ ልንሄድ ነው ሲላት በጣም እንደተጨነቀችና እንደሰጋች አይተናል። አሁን ላይ ደግሞ በጥይት ተመቶ ወርቋል፣ እንዲሁም ጉዳት ደርሶበታል ስትባል ምን አይነት ስሜትና እንዲሁም ደግሞ ድንጋጤ እንደሚሰማት የታወቀ ነው። ግን ተጎኗ ማንም ሰውና ጓደኛ የለም። በእርግጥ መድብል ለሱ ሲል ስለተዋደቀለት እንዲሁም ለብሩክ ሲል ብዙ ዋጋ ስለከፈለ ሉላንም ከጎኗ ሆነው የሚመጣውን ችግርና መከራ እንደሚያሳልፏት ምንም ጥርጥር የለውም። ከዚህ ሁሉ ግን ለሉላ በጣም ስቃይና መከራ እንዲሁም በጣም አስቸጋሪነት የተሞላበት ህይወት ሆኖባታል። የምትይዘው የምትለቀውን ግራ ያጋባት ሞገስ ጋር ስትሆንም ምንም አይነት ደስታና ረፍት አልሰጣትም። በእርግጥ ወደ ፍቅሯ መመለሷ ቢያስደስታት እንኳን ነፃነቷን ግን በጣም ተነፍጋለች። ወደ ውጭ ብትወጣም ዝና በእሷ ላይ ሆነ በሞገስ ላይ ችግር ስለሚፈጥር ከቤት ከቀምጣ ደግሞ ትንሽ ጊዜያቶችን ያሳለፈች ስለመሰላት ይህንን ደግሞ አሁን ደግሞ ሞገስ ከጎኗ ሲጠፋ ምን አይነት ስሜት እንደሚሰማት ይታወቃል። ስለዚህ ብሩክም ወደ ጤንነቱ ከተመለሰ መድብልም ወንድሙን ስላዳነ ሉላን ከጎኗ እንደሚሆንና እንዲሁም ደግሞ የሞገስንም ሕክምና ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ባለሙሉ ተስፋ ነን።
ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ